መና ደህና ነሽ? ደህና ነኝ አባዬ። ቆይ እሱ የእውነት ወንድሜ ነው? አዎ አሩን ማለት በልጅነት የወለድኩት ልጄ ነው። አሁን ደግሞ ወንድምሽ። እኔ ይሄንን ማመን አልችልም። ታዴ ማለት እሷና እሱ እህትና ወንድም ናቸው ማለት ነው? ማ እሱ ወንድሜ? ቆይ ይሄን ያህል ለምን ከፋሽ? ታዴ እውነቱን ነው። እኛ እኮ ደስ የሚልሽ መስሎን ነበር። በጭራሽ እዚህ ቤት ውስጥ ከኔ ጋር አይኖርም። እሺ አሁን ወዴት ነሽ መና? በቃ ወደ ክፍሌ ልግባ። በልጄ ተነስ እናቀፋለን። በቃ እኔ ወደ ክፍሌ ልጅ እንዴ ደስ አላላትም እንዴ? አይ እንደዛ ይሆን ስላልነገርናት ተደነግጣ። እንደዛ እንደሆነ ተስፋ አደርጋለሁ። የሚቻል ከሆነ አንዳ ማ አንተ አይ አይሁን እንዴ ለምን? እንደውም እሱ ሂዶ ቢያናግራት ጥሩ ነው። ሂድና አናግራት። ቆይ ምን ማለት ነው? ምን ማለት ነው? ወንድምሽ ነው ማለት? ቆይ እንዴት ነው እሱ የእኔ ወንድም የሚሆነው? ጊቢ ሀሪያ የተባለውን ሰማሽ አይደል? ቆይ እንዴት ነው የሚሆነው እንደዚህ? የመጀመሪያውኑ ባላውቀው ይሻለኝ ነበር። እንዴት ነው ቆይ ከዚህ ሰውዬ ጋር አብሬ የምኖረው? እኔ ግን ማለት ነው አቃጥዬ ከዚህ ቤት ማስወጣትን ሀሳብ ምን ይመስልሻል? ምንድነው አታወሪም እንዴ? ይሄኔ ዝም በይ ብዬሽ ቢሆን ኖሮ ብዙ ነገር ትለፈልፊ ነበር። አንቺ ማሪያ እንዴ! የኔን ሐሳብ ከጠየቅሽኝ ግን ከዚህ ቤት ቶሎ የምወጣ አይመስለኝም። አንተ ቆይ እዚህ ምን ትሰራለህ? ላናግርሽ ነበር አመጣጤ። ግን አሁን ሐሳቤን ቀይሬ ልጠይቅሽ። ምንድነው የምትጠይቀኝ? አረሳሻት ማለታችን እንዳጨርሰው ማለቴ እኔ አንተን ከዚህ በፊት አላውቅም። እርግጠኛ ነሽ አታውቂኝ? ነገርኩህ እኮ አላውቅም። አሁን ክፍሌ ለቀህልኝ ውጣ። ስትዋሺም ስትቆጪም በጣም ቆንጆ ነሽ። እንደዚህ በጭራሽ ኖሮ አልችልም። አዋራት? አዎ ትንሽ ደረቅ ነገር ትመስላለች። አይ ልጅ ተባክ የሆነች ጅልና ንዴታም ነገር ናት። ስለሷ ሳይሆን በቤት ስላለችው ሰራተኛ በደንብ ተጨነቅ። ፍሬያ የምትባለው ነች? አዎ በጣም ብልጣ ናት። በዚህ 2 ቀን ውስጥ ከዚህ ቤት ማባረር አለብን። እንዴ ለምን? ምክንያቱም ለእቅዳችን በጣም አስጊ ስለሆነች። ይሄን ያህል? አዎ ምንም ደስ አላለችኝም። እኔ ግን ያንን ያህል አልፈራኋትም። ዝም ብለን ትንሽ ጊዜ ብናያት። ስማኝ ዝም ብለህ አታውራ። ምልህን ብቻ አድርግ። በዛ ላይ ደግሞ ትንሽ ጊዜ የሚባል ነገር እንኳን የለንም። ህይወት ታውቂኛለሽ፣ ስራዬ ላይ አልዘናጋም። በጣም ጥሩ። ደግሞ ማይ እያልክ ጥራኝ ለዚህ ስራ ብቻ። አይ ሂዊ ስራሽ በጣም ትወጃለሽ። ድሮ እንደዛ ብላ ትጥራኝ ትይ ነበር። አሁን ደግሞ ማን ደውሎልሽ ነው? አይ የስራ ስልክ ነው እኮ። እኔ የማላውቀው የስራ ስልክ። ወይ አሩ ቆመ ከምጨቅጨቅ ገብተህ ስራ ነው ጀምር። ይቅርታ የኔን ጥፋት። እዚያ ነው እና ተቀመጥ።
እንዴት ነው መናናገርካት? አዎ ደግሞ ያስቡ ጋሽ በቅርቡ እንስማማለን። በእርግጥ መና ትንሽ አስቸጋሪ ናት፣ ግን እንደምትችላት አልጠራጠርም። ምንም ያስቡ ጋሽ እሱ ለኔ ተውት። በጣም ጥሩ። ማነሽ ፈሪያ ህይወትን ጥሪያዝ። እሺ ታዴ። ሄሎ በቃ እንደነገርኩ ነው። በዚህ አንድ ወር ውስጥ ሁሉ ነገር ያልቃል። እየነገርኩ ነው። አሁን ራሱ ተደብቄ ነው ማውራ። ብቻ አንተ ፋይሎችን እንዳለ አዘጋጅልኝ። ነገ በጠዋት እቀበላለሁ። ከዛ እሱ ምንም ሳያነበው ያስፈርመዋለሁ። ደግሞ መና የምትባል ጥሩ መጠቀሚያ አግኝቻለሁ። ልክ እንደ አሮን መናን መጠቀሚያ ያደርጋታለሁ። ልጇን መጠቀሚያ እቺ ሴት እንደምታወራው የሆነ ነገር ማላት። ሃሮን እስካሁን እኔ እናቱ እንደሆንኩ ነው የሚያስበው። እኔ አላምንም። ሃሮን የሷ ልጅ አይደለም፣ ልጇ እንደሆነ አያውቅም። ምን አይነት ሴት ናት እቺ ሴት? አንቺ ምን አባሽ ትሰሪያለሽ እዚህ? ታዴ እኔ እየጠራሽ ነው። በቃ ወደዚህ ተደብቀሽ እየሰማሽኝ ነበር አይደል? ኧረ እኔ ምንም ነገር አልሰማም። እንደሰማሽኝማ እርግጠኛ ነኝ። ግን ችግር የለውም፣ እኔና አንቺ መስማማት እንችላለን። ምን? እኔና አንቺ ደግሞ ምንድን ነው የምንስማማው? ትሰሚኛለሽ? የሰማሽውን ነገር ለማንም ካልተናገርሽ ቁጥረሽ የማጨርሹን ብር እሰጥሻለሁ። ገንዘብ? አዎ፣ የምትፈልጊውን ያህል ብር፣ ያውም በአይንሽ አይተሽ የማታውቂው ብር። እኔ ከአንቺ ምንም አይነት ገንዘብ አልፈልግም። እሺ? አንቺ ትንሽዬ ልጅ በደንብ አስቢበት። እዚህ ቤት እንደ ልጅ ሲያስቡሽ ልጅ ሆንሽ መሰለሽ እንዴ? ገረድ መሆንሽን አትርሺ። ትሰሚኛለሽ? እኔ እዚህ ቤት ታዴ እንደ አባቴ፣ መና ደግሞ እንደ እህቴ ናት። እኔ ከነሱ ምንም የምደብቀው ነገር የለም። እሺ? ጭራሽ እያስፈራራሽኝ ነው። መፍራት ይኑርብሽ አይኑርብሽ አላውቅም፣ ግን ሁሉንም ነገር ለታዴ እናገር። ዝም በይ። እኔ ህይወትን አታውቂም። ፌስታልሽን አንጠጥዬ ነው ከዚህ ቤት ማባረርሽ። በያውን ከዚህ ቤት ውጭ። ወይኔ ህይወት፣ በዚች ኮልኮሌ ገና ጨዋታውን ሳልጀምር ሸነፍ ነው ማለት ነው። ታዴ አንዴ ላናገር እችላለሁ? እሺ እየሰማሁሽ ነው። አሁን እኮ ውስጥ ገብቼ። ተናገር እንጂ እየሰማሁሽ ነው። ታዴ አንዴ ብቻ ላናግርህ። ምን ማለት ነው? ሃሮን እኮ ከዚህ በኋላ ቤተሰባችን ነው። እዚህ አውሪኝ። አሁን? አዎ ፈሪያ ተናገር እንጂ። ፈሪሃ ታዴን ጥሪ ብዬሽ እዚህ ምን ይገትርሻል? ወይ ፈሪያ፣ ይሄን ለመናገር ነው የሁሉ ሰዓት የፈጀብሽ? ምን ነው ፈለግሽ? ውዴ አዎ ማሪና እንዴ ነው። ግን እኮ ምን አይነት ነገር ነው? ችግር አለ ቆንጆ? ምን አገባ? ቆይ ለምን እንደዚህ ተነደድሽ? ወይስ እንግዳ አቀባበላችን? ለነገሩ ችግር የለውም እረዳሻለሁ። አንድ ነገር ልጠይቅህ አለኝ። ምንድን ነው ያለ? ፍቅረኛ አለ ልትይኛል ነበር? እንደዛ ከሆነ አለኝ። ሰውዬም እንደምቀባጥረው። ቆይ አንድ ጊዜ ማወራህ ነገር አለ። ምን? ፍቅረኛን ተዋት ምናምን ልትይኝ ነው? ለነገሩ አንቺን በጣም እንጂ ነሽ። አልሻያ ምን እያደረግሽ ነው? እንትን እሱን ማወራው ነገር ነበር፣ የምጠይቀው ነገር ነበር። ኧረ እባክሽ በይሻውን ቶሎ በይ ክፍሌ እፈልግሻለሁ። እሺ እነዚህ ሴቶች ካሰብኩት በላይ ለሰው ቀላል ናቸው። እባክሽ ወደዚህ
ቆይ ምን ያደረግሽ ነበር? ኧረ በእናትሽ ተረጋጊ። እኔ ላወራው ነው የሞከርኩት። ኧረ እባክሽ ምንድን ነው የምታወሪው? ልጅ እኮ ገና ከመጣ 2 ቀን እንኳን አልሞላውም። መና አንቺ ምንም ነገር አይገባሽም። ግን እመኚኝ ህይወት ላይ ምንም ደስ የማይል ነገር እያየሁባት ነው። ኧረ እባክሽ አሁን ደግሞ ወደ ህይወት ዞርሽ? መና አንድ ጊዜ አዳምጪ። የሆነ ደስ የማይል ነገር አለ። በዛ ላይ ደግሞ ስልክ ስታወራ ሰምቻታለሁ። እኔ አውቃለሁ። ምን ነው የምታውቂው? ለምን ተጠላሻት? እሺ ንገሪኝ። ለምንድን ነው የጠላኋት? ምክንያቱም እኔን ስለወደደችኝ ወይም ስለምትረዳኝ። ለነገሩ ታየው የኔ ነው ጥፋቱ። አንቺን ለማውራት መሞከር አልነበረብኝም። መና እኔ አሁን ከአንቺ ጋር አልጨቃጨቅም። እባክሽ አሳልፊ። ይኸውልሽ ደግሞ ከኔ ጋር ለመፎካከር ብለሽ ልጁን ገና ከመምጣቱ ለማማላት ሞክርሽ። ምንድን ነው የምታወሪው? አይቼሻለሁ ፈሪያ። ከመጣ ጀምሮ እሱ እንዲወድሽ አክት እያደረግሽ ነበር። መና በጣም ሕፃን ልጅ ነሽ። እሺ በጣም አንቺ ደግሞ በጣም ጅል ነሽ። ሁሌም ሰራተኛ መሆንሽን ትረሻዋለሽ። እስኪ አስቢው፣ እዚህ ቤት ውስጥ እኔ እያለሁ አንቺን ሲፈልግ ከፈለግሽ በሱ መፎካከር እንችላለን፣ ማን እንደሚያፈቅር። መና የምታወሪ ነው ወቂ። በዛ ላይ እሱ ወንድምሽ ነው። እኔም ደግሞ ሰራተኝነቴን አልረሳውም። እሺ አሁን አሳልፊ ልሄድበት። ቆይ አልጨረስኩም። አሁን ደግሞ ምን ቀረሽ? ከዚህ በኋላ ከልጁ ጋር ብቻሽን ስታወሪ እንዳላይሽ። አሁን ታበዛሽ። እሺ አንቺ በጣም ያበዛሽ ነው ዛሬ። ታቂፋሽ አንቺ ያዢ እንዴ ፍቅኝ ታው በየሰዓቱ ያጣላችሁ እሷ ነች እንደዚህ እንደሆነ የምታደርገኝ። ምንድነው ፈሪያ? ተናገሪ እንዴ! አንድ ጊዜ እንኳን እስኪ ልጅቷን አዳምጣት። መናይ ምንድነው? እስኪ ተናገሪ። ፈሪሃ ሀሩንን ለማማለል እየሞከረች ነበር። ምን? አንቺ አምሻል እንዴ? የምታወሪ ነው ወቂ። አሁንስ በቃሽኝ። እንዴ አላሸውም አባዬ። ደግሞ እውነታው እሱ ብቻ አይደለም፣ ህይወትንም ተደብቃ ስትሰማት ነበር። መና አንቺ እያበርሽ ነው። በጭራሽ አንዱንም አታደርጉም። ዳዴ ስለ ስራ ሳወራ እንኳን ተደብቃ ትሰማኛለች። ያልነገርኩት እናደድባታለሁ ብዬ ነው። አባዬ ፈሪሃ አንተ እንደምታስባት አይነት ሴት አይደለችም። በጭራሽ ፈሪያ እንደዚህ አታደርጉ። ጠይቃት። ስልክ ሳወራ ተደብቃ ትሰማኝ ነበረ። ያው ጠይቃት። እንደዚህ አይነት ነገር አድርገሻል ፈሪያ? በመልሽለት። ዝም አትበይ። አንቺ ዝም በይ። ፈሪያ ተደብቀሽ ስታዳምጪ ነበር። ታዴ አሁን ሰምቻለሁ፣ ግን በቃ እባክሽ ከዚህ በላይ አታውሪ። አንቺ ራስሽ ዝም በይ። እኔ የሰማሁትን ነገር እንዳናገርብሽ ነው የምታስቆሙ። አሁን ደግሞ በእኔ ልታሳብቢ ነው? ይገርማል። ታዴ በደፈናው ነው ያመነሽ። ይኸውልህ ስማኝ፣ ህይወት በጣም ከሃዲ። ዝም በይ። ሰምኛለሽ? ህይወት ካንቺ በኋላ ብትመጣ ባለቤቴ ናት፣ ልታከብራት ይገባል። ውጪ! ውጪ ተባልሽ አይደል እንዴ? አባዬ ስለ እሷ ነግሬ ነበር። የኔ ቆንጆ ነግሬሽ ነበረ እኮ ከዚህ በኋላ ነገሮች ሁሉ እንደሚቀየሩ። አባቴ እንዲያምነኝ ስላደረግሽ አመሰግናለሁ፣ ግን ዋሽቻለሁ። ምኑን ነው ያዋሸሽው? መና ፈሪሃ ሀሩንን ለማማለል እየሞከረች አልነበረም። ዝም ብዬ ነው እንደዛ ያልኩት። ግን እኔ ግን አይቻታለሁ። ምን ስታደርግ ነው ያየሻት? ልጄን ሀሩንን ልታማልለው ስትሞክር ነው። የምርሽ ነው? አዎ መናዬ፣ ምንም ላደርጋቸው አልችልም ብዬ ዝም አልኩኝ። እንዲህ ዝም ትያለሽ? ቆይ ምን ማድረግ ነበረብኝ? ቢወደዱስ? ማለቴ ልጅሽ አንድ የቤት ሰራተኛ ቢወድ ደስ ይልሻል? በጭራሽ ደስ አይለኝም። ግን እሷ እዚህ ቤት እስካለች ድረስ ምንም ማድረግ አልችልም። እኔ ይህንን ልቋቋመው አልችልም። ለምን? ምክንያቱም የማልወደድ ሴት መሆን በጣም ነው የሚያስጠላው። ሁሉም ሰው እሷን ነው የሚወዳት። ትናንት የመጣው ልጅ እንኳን እንዴት ነው እኔን ትቶ እሷን ሊወድ የሚችለው? እኔ እያለሁ ማለት ምን ለማለት ፈልገሽ ነው? ምናይ እኔ ሊወደኝ ማለቴ ሀሮ እንደ እህቱ። ለማንኛውም አስቢበት ስለ ፈሪሃ። እሺ ደህና ደሪ በቃ።
ፈሪሃ የተናደድሽ ትመስያለሽ። ከተናደድሽ ደግሞ በራስሽ ተናደጂ። ምክንያቱም እኔ ብዙ እድል ሰጥቼሻለሁ። የምን እድል? ቤተሰቦቼ እንደከዳ የሰጠሽኝ እድል ነው። ቤተሰቦቼ የምታያቸው ሰዎችማ እንዴት ሲመቱሽና ሲደበድቡሽ እንደነበርማ አየን እኮ። እነሱ አልተናደድኩባቸው። ኧረ አዎ፣ አንቺ ነገርሻቸውን አምነው ነው እንደዚህ የሆኑት። ሁሉንም ነገር በቅርቡ ይረዱታል ይመስለኛል። አንቺ የኔን አቅም አልተረዳሽው። ማንም ሆንሽ ምን አይመለከተኝም። ትሰምኛለሽ? እውነቱን ግን አወጣዋለሁ። እሺ? እውነቱን ከማውጣትሽ በፊት ከዚህ ቤት ብትወጪስ? እኔ ወዴትም አልሄድም እና ደግሞ እነሱ ምንም ነገር እንድታደርጊያቸው አልፈቅድልሽም። ለምን እንደዚህ እንደሆንሽ አልገባኝም። ደግሞ በጣም እርግጠኛ ነኝ እዚህ ቤት የገባሽበት ምክንያት አለሽ። የምን ምክንያት? ሹዴ ትናንትና መንገድ ላይ አይቼሻለሁ። እሱ እኮ ዝም በይ። ከዚህ ቤት ምንም እድሎች ሳትጠቀሚ ውልቅ ትያለሽ። በረሩ። እሱን እንግዲህ እናያለን። እና ብራዘሪ ቤት ውስጥ ያባበዱ ቺኮች አሉ። ኧረ እንደውም አንዷን አውቃታለሁ። የሆነ ጊዜ ከሆኑ ልጆች አተረፍኳት ያልኩ ልጅ ስልኳን ባለመቀበል ይቆጨኝ ነበር። ዛሬ ግን ቤቷ ነኝ። ቆይ ብራዘር በቃ መልሼ እደውልልሻለሁ። እሺ ጎረምሳ ጓደኛ ጋር እያወራ ነው? ሰፈር ሲያጡኝ ደወሉልኝ። እና የት ነኝ ያልካቸው? ለስራ የሆነ ቤት እንደሄድኩኝ ነገርኳቸው። ስማ እናት እንደሆንኩ ማንም አያውቅማ። እሱን ነገር ለስራ ብቻ አይደል እንደምንጠቀመው። የኔ ልጅ አትፍረድብኝ። ወድጄ አይደለም ካንተ ጋር ያልሆንኩት። ለምን እናት አልሆንሽልኝ? ለምን ከሌላ ሰዎች ጋር እንድኖር ፈቀድሽ? እስቲ ይሄን ነገር ይመልሽኝ። ታውቃለህ ያን የወለድኩ በልጅነቴ ነው፣ ያውም ደስ በማይል ሁኔታ። እሱም በልጅነቴ ነግረሽኛል። እኔ አሁን ማወቅ የምፈልገው ለምን እንዳላሳደግሽኝ ብቻ ነው። በእኔም አትፍረድ እንጂ አንተን ለማሳደግ እኮ ያልከፈልኩት መስዋዕትነት የለም። እባክሽ አታልቅሽ። እኔ እኮ እንድታለቅሽ አይደለም ይሄን ነገር የምልሽ። ደግሞ እኮ ቀላል ነገር እንዳልሆነ አውቃለሁ ለእኔ ያደረግሽልኝ ነገር። ልጄ ስማ፣ የመጣንበትን ዓላማ እናሳካለን። ደግሞ ሁሉ ነገር ይስተካከላል። እንደዛ እያልሽኝ እኮ ይሄ እኮ ሶስተኛ ቤታችን። ይኸውልህ ሰዎቹ የሚጋብዱ ሰዎች አይደሉም። የምንፈልገውን ንብረት ይዘን ከዚህ ቤት ውልቅ እንላለን። እንደዚህ አይነት ነገር ሰልችቶኛል። ይሄ መጨረሻችን ነው። ይኸውልህ ይሄ መጨረሻችን ነው። እንዳልኩ በርህን እንዳትዘጋው። እንዴ ለምን? እቅድ አለኝ። እሱን ሲሆን ታየዋለህ። እሺ ይኸውልህ በደንብ እረፍት አድርግ። ነገ ብዙ ስራ ነው የሚጠብቅህ። እሺ ተኛ። እሺ ደህና ደሪ። ማነው? ይግቡ። ሰላም ነው? ደህና ነኝ። ችግር አለ? አይ ምንም፣ እንዲሁ ልጠይቅህ ነው። ደህና ነኝ። ልትነግሪኝ የምትፈልጊው ነገር አለ? ማለቴ ያው ያኔ ስላደረክልኝ ነገር ላመሰግንክ ነው። ስለዚህ ያስታወስሽ ማለት ነው? አዎ፣ ቅድም ደንግጬ ነው የዋሸሁት። ለማንኛውም ስላደረክልኝ ነገር አመሰግናለሁ። ምንም ችግር የለም። የምትፈልገው ነገር ካለ ለኔ ንገረኝ እሺ? ሌላ ሰው ሳጠራ። ፈሪሃን ማለትሽ ነው? አዎ፣ ስራ ስለሚበዛባት ብዙም ባታስቸግራት ጥሩ ነው። እሺ ደህና ደሪ። እሺ ደህና ደር። አትስጊ፣ በሩ ትንሽ ብቻ መለስ ካለ ይበቃል። እሺ ሾካ ከወረኛ ወሬ ስትለቃቅሚ
ወጥመድ ውስጥ ነው የምትገቢው። ሄሎ። አዎ ሁሉ ነገር ተስተካክሏል። ዶክመንቱን በሙሉ አሩን ክፍል ውስጥ አድርጌዋለሁ። አዎ ትራስ ውስጥ ደብቄዋለሁ። ማንም አያገኘውም። እንደሚይዝሽ እርግጠኛ ነበርኩ። መና ተነሽ። ፈሪያ አሩን ክፍል ውስጥ ናት። እሷ ተበሳት ምን ታደርጋለች? እኛ እስክንተኛ ጠብቃ እሱ ክፍል ገብታለች። ፈሪሃ ይሄንን ያህል ነው ማለት ነው የምታለው? ይሄ ደግሞ ከአንቺ ጋር ምን አገናኘው? አይ ምንም። ግን እኔ ለማናደድ ብላ ነው እንደዚህ የምታደርገው። በጣም ባለጌ ሴት ናት። እሺ አሁን ምን እናድርግ? በዚህም አለ በዚህ እቺ ልጅ ከዚህ ቤት መባረር አለባት። እንደዛ ቢሆን ለሁላችንም ሰላም ነው። በጣም ጥሩ። ስለዚህ ታዲ እንዲያቸው እናርጋ። ቆይ ሀሩን ያውቃል እንዴ? ኧረ በጭራሽ። እሱ ሲጀመር ዝም አይላት። ገብቶኛል። ልትፈትነው ነው። ስለዚህ በእኔ ሀሳብ ተስማምተሻል አይደል? አዎ ብትጣለ ሁሉም ሰው ጥሩ ነው። ስለዚህ አሁን ሄደሽ ለአባትሽ ትነግሪዋለሽ። በይጂ ቶሎ ብለሽ ለአባትሽ ንገሪው። ምን በግ ናት እንጂ የአደራ ልጅ የዋህ ነው ይባላል። እቺ ደግሞ የባሰች በግ። ዛሬ መረጃውን ሁላ እንጂ ያበቃላችኋል። ከዚህ ቤት ምትወጡት አምላኬ ሰላም መሰለኝ። አባዬ አልተኛም እንዴ? አልተኛም፣ ጸሎት እያደረኩ። ምን ነው ሰላም አይደለሽም? ፈልጌ ነበር። ድምፅን ቀንሰህ ተከታተል። አሁንስ እያበዛሽ ነው። በዚህ ሰዓት ወዴት ነው የምትወስጂ? እሱ መች ጠፋኝ አባዬ። ባይሆን ልብ ሊሰበር ስለሚችል በደንብ ተዘጋጅ። ህዊ ልጅቷ ምንድን ነው የምትለኝ? አላውቅም፣ ግን ያለችውን እሺ በላት። ከነገርኩህ እኮ አታምነኝም ብዬ ነው። እኔ ደግሞ ሳትነግሪኝ የትም አልሄድም። እሺ አባዬ። ፈሪሃ ውይ መቼ ነው ከፈሪሃ ራስ የምትወርጂው? አባዬ እስኪ ዛሬ እንኳን አዳምጠኝ። ምንድን ነው? እሺ ተናገሪ። ይኸውልህ አባዬ፣ ፈሪሃ በዚህ በሌሊት ሀሩን ክፍል ናት። የምር ግን አንቺ ልጅ እኔ ነኝ ያሳደኩሽ? የምሬን ነው። መተኛታችንን አረጋግጣ ነው ወደ ክፍሉ የገባችሁ። እባክሽ ልለምንሽ ልጄ፣ የፈሪሃ ስም በከንቱ አታንስሽ። ፈሪሃ ሀሩን ክፍል ላይ በዚህ ሰዓት ምን ትሰራለች? ያው እንግዲህ አንድ ሴት በሌሊት የወንድ ክፍል ውስጥ ምን ትሰራለች? ግልጽ እኮ ነው አባዬ። አንቺ ልጅ ምንድን ነው እንደዚህ አይጥላች? አባዬ ታዲ ምን እያረክ ነው? ህይወት አንቺ ያገባሽ ምን አለ አንዳንዴ እንኳን ብታዳምጣት። አንቺ ሁለቱም አታውቂያቸውም። እንደተለመደው እየዋሸች ነው። እንደዛ ካልክ ለምን ሄደን አናረጋግጥ? ምን? እውነቴን ነው ታዲ፣ እቺ ልጅ ዝም ብላ አትበደላት። እኔ እኮ ሁለቱም ስለማውቃቸው ነው። ይዊ እሺ፣ እንደዛ ከሆነ ናና የሚጸጸትበትን ነገር ላሳይክ። እሺ በላትና ውሸቷን ከሆነ ምን እናያለን?